ስለ ተቃዋሚዎቻችን የምንጸልይ ሲረግሙን የምንመርቅ አይደል? የጽድቅን ምላሽ የምንሰጥ ሰዎች መሆናችን በቀራንዮ መስቀል ላይ ጌታ ኢየሱስ ክርስቶስ የሚሸከመው ኃጢአት የዚህን ሁሉ ሕዝብ ኃጢአት በስጋው ሰውነት በኃጢአተኛ ስጋ ምሳሌ ሆኖ ይሰቀላል። እንደገና በዛው በመስቀሉ ላይ በስጋው ላይ ደግሞ ያደረግናቸውን ኃጢአቶች ይሸከማል። በእንጨት ላይ የድርጊት ኃጢአቶች እንኳን የዚህ ሁሉ ቢሊየን ቀርቶ የአንድ ሰው ኃጢአት ተቆጥሮ አያልቅም እና ፍርዱ በዛ መጠን ነው። አብ የሰጠው ጽዋ እንደዚህ ነው። ወደዛ መግባት ይጀምራል። በቃ ገስጾ ጴጥሮስንም ሌሎች እንቅፋቶችንም ዞር ዞር አድርጎ በሙላት ይገባል። ከቁጥር 12 ጀምሮ እንዲህ ይላል። የዮሐንስ ወንጌል ምዕራፍ 18 ከቁጥር 12 ጀምሮ እንግዲህ የሻለቃውና ጭፍሮቹ የአይሁድም ሽማግሌዎች ኢየሱስን ይዘው አሰሩት። አስቀድመውም ወደ ሐና ወሰዱት። በዚያች ዓመት ሊቀ ካህናት ለነበረው ለቀያፋ አማቱ ነበርና፣ ቀያፋም አንድ ሰው ስለ ሕዝብ ይሞት ዘንድ ይሻላል ብሎ ለአይሁድ የመከራቸው ነበረ ይለናል። የሻለቃው የሚል አገላለጽ ይጠቀማል። ከጲላጦስ ጀምሮ ሮማውያን የጦር አዛዦች በኢየሩሳሌም ተመድበው እንደነበረ ታሪክ ያስረዳል። አይሁዳውያን ከሮም ቅኝ ግዛት ነፃ እንወጣለን የሚል ሐሳብ ስላላቸው ቀናተኛ የሚባሉ አይሁዳውያን ስላሉ እነሱን ለማፈን እና ለመቆጣጠር በጣም በእነሱ ላይ የሚጨክኑ ሰዎችን ወታደሮችን የመመደብ ሁኔታ ነው የነበረው። ስለዚህ እዚህ ጋር ያለው ሻለቃና ጭፍሮቹ እንደዚህ አይነት ሰዎች ናቸው ማለት ነው። ሲጀምር ራሱ ጲላጦስ ማን ነው የሚለውን ስታስቡ የገሊላ ሰዎችን ደማቸውን ከመስዋዕታቸው ጋር ነው የደባለቀው። መስዋዕት እያቀረቡ ሄዱን። ያን ያህል ጨካኝ ሰው ነው ጲላጦስ ራሱ። በእሱ ስር የሚታዘዙ ጭፍሮች ምን አይነት ሰዎችን ሊሆኑ እንደሚችሉ ማሰብ አለ። ይሄ ሻለቃና ጭፍሮቹ እንዲህ ያሉ በጣም ጨካኞች፣ ያው የሮም መንግስት በአጠቃላይ የብረት ጥርሶች ያሉት መንግስት መሆኑን እናውቃለን። ስለዚህ የሻለቃውና ጭፍሮቹ ይሄ ከሲቪል ከመንግስት በኩል ከሮም መንግስት ከቅኝ ገዢዎቹ በኩል የመጡ ናቸው። ከሃይማኖቱ በኩል ደግሞ የአይሁድም ሎሌዎች የሚል ቃል አለ። ኢየሱስን ይዘው አሰሩት። እነዚህ የአይሁድ ሎሌዎች የኦፊሰሮች ምናልባትም እዛው በእነሱ አስተዳደር ውስጥ ስራ የተሰጣቸው የተለያዩ አዛዦች ሊሆኑ የሚችሉ እንዲሁም በምዕራፍ 7 ላይ እንዳየናቸው ከሆነ ኢየሱስን ይዘው እንዲያመጡ ተልከው የነበሩ እንደዛ አይነት ስለሆኑ የፖሊስነት ያህል የጸጥታ ማስከበር ያህል ስራ የተሰጣቸው ናቸው። ስለዚህ የአይሁድ ሎሌዎች እና የሮም ጭፍሮች ከነሻለቃቸው ተባብረው መጡ። ቁጥራቸው ምን ያህል ይሆናል? እንግዲህ ሻለቃ ከሆነ ጭፍሮቹ 1000 ሰው ነው የሚያዘው። ግን እንደው ተቀናንሶ እንኳን ብናስበው በመቶዎች ነው መቁጠር የምንችለው። በዛ ላይ የአይሁድ ሎሌዎች ካሉ በጣም ብዙ ሰው እንደሆነ ነው የምናስበው። ምንም እኮ አንድ ፖሊስ ይበቃዋል አይደል? ለኢየሱስ አንድ ወይ ሁለት ነው በቃ መተው ቅደም ማለት ነው አይደል? ወደሚፈልጉት እንዲህ አይነት የጸሎት ሰው ነው እሱ፣ የፍቅር ሰው ነው። እጁን ቢዘረጋ ለመፈወስ ነው። ለእንዲህ አይነት ሰው ይሄ ሁሉ አቅም ምን ያስፈልጋል? ዝም ብለው ነው የፈሩት። በስጋ አደረጃጀታቸው ምን ያህል ፈሪዎች መሆናቸውን ብቻ ነው የሚያሳየው። ለሱ የሰጡት ግምት ባለፈው ሲሉ እንደነበረው ዓለም ሁሉ በኋላው ተከትሎት ሄዷል። ይህ ሰው የሚያደርጋቸውን ምልክት ሌላ ሰው አያደርግም፣ ምን ብናደርግ ይሻለናል የሚሉ ነገሮች ይነጋገሩ ስለነበር በዛ ፈርተው ሊሆን ይችላል ብዬ አስባለሁ እንጂ አሁን እሱን መያዝ ያቅተናል ብለው አይደለም።
ግን የሚገርም ነው። ታዲያ በዚህ ሁሉ ትጥቅ የኢየሱስን ተአምረኛነት ማስቀረት ይችላሉ? አልቻሉም። በተግባር እንዳየኑ ወደቁ ነው የሚለው። ሊጥላቸው ይችላል፣ ግን ይዘውት እንዲያስሩት ስለፈቀደላቸው ይዘው አሰሩት። አሁን ታሰረ ማለት ነው። ስለዚህ መታሰር ምንድነው? መደብደብ ምንድነው? መሰደብ ምንድነው? መናቅ ምንድነው? ዘበት ምንድነው? ወዘተ መዋረድ ምንድነው ብትሉት በመተንተን የሚያስተምር እና የሚናገር ብቻ ሳይሆን በመንገዱ የሄደበት እና የደረሰበት ነው። አልፎበት ተሰምቶት ታሞ ነው። የኛ የሆነውን ነገር በሙሉ ደርሶበት ነው የሚያውቀው። ስለዚህ እኛ ስለ እርሱ የምንቀበለው መከራ ምን ተብሎ ተጽፏል? በክርስቶስ መከራ መካፈል ተብሏል ጴጥሮስ ላይ። በመከራው መካፈል፣ ከክርስቶስ ጋር በመከራው መካፈል ማለት ይሄ ነው። ስለ ጽድቅ ከተቀበለው መከራ እንካፈላለን እያለ የምንነጋገረውም በዚያ ነው። እና መጀመሪያ የወሰዱት ያው ወደ ሊቃነ ካህናቱ ዘንድ ነው። የቀድሞ ትልቁ ሊቀ ካህን ሐና የሚባል ነው። እንግዲህ የወቅቱ ሊቀ ካህን ግን ቀያፋ ነው። ስለዚህ ሐናን ከቀያፋ ጋር በማቆራኘት ነው የገለጸው። ሲጀምር እዚህ ስፍራ ላይ እስራኤል ያለችበትን ውድቀት ነው የምንረዳው። እነዚህ ሊቃነ ካህናት መሲሁን በምሳሌነት ማሳየት የማይችሉ ናቸው። የእግዚአብሔር ሥርዓት በሆነው በቀደመው በብሉይ ኪዳን ዘመን በተገለጠው በመጽሐፉ መሰረት ለእግዚአብሔር በሆነው ነገር ሕዝቡን ወክለው በመቅደስ ውስጥ መቅረብ የማይችሉ ናቸው። አንድ ሊቀ ካህን ሳይሞት ሌላ ሊሾም አይችልም። ነገር ግን ከግሪኮች ዘመን ጀምሮ እንዲሁም በተለይ በሮማውያን ዘንድ ተጠናክሮ እንደቀጠለው ገዢዎቹ፣ ቅኝ ገዢዎቹ ደስ ያላቸውን ከነሱ ፖለቲካ ጋር ወይም ከነሱ ፍላጎት ጋር አብሮ ሊሄድ ይችላል የሚሉትን ሰው ይሾማሉ። የማይሄደውን ሳይሞት ሽረው ማለት ነው። ወይም ሌሎች የተለያዩ መንገዶችና ሕጎችን ተጠቅመው። አሁን እዚህ ጋር ሁለት ሊቀ ካህናት ያሉበት ጊዜ ነው። በዚህ ወቅት ምንድነው የተጠቀሰው? ቀያፋ አማቱ ነው ካለ በኋላ ቀያፋን ማስተዋወቅ አስፈልጓል። ቀያፋን ያስተዋወቀው ግን በክፋቱ በኢየሱስ ላይ የሚፈርድ ወይ እንዲህ በሚል መንገድ ሳይሆን አንድ እግዚአብሔር ስለፈቀደ ወይም በእግዚአብሔር ተይዞ የተናገረው አንድ ትንቢት እንደነበረ ምዕራፍ 11ን ስናጠና ተመልክተናል። አንድ ሰው ስለ ሕዝቡ ሊሞት ይሻላል ሮማውያን ሀገራችንን ከሚያጠፉብን የሚለውን በዚያች ዓመት ሊቀ ካህናት ስለነበረ ኦፊሱን በመጠቀም እግዚአብሔር ይህን ሰው ትንቢት አናገረው የሚል መግለጫ ተሰጥቶበታል። ስለዚህ አሁን ኢየሱስ እየገባበት ያለው መከራ የመያዙ ጉዳይ ምክንያቱ ምንድን ነው? የሚይዙት ሰዎች ስጋት ነው ብለው ሊሆን ይችላል፣ ወይም ለሮም መንግስት። ካህናቱ ደግሞ ሕዝቡን ወሰደብን፣ ስለዚህ ወንጀል ሰርተዋል፣ ጥፋት ሰርተዋል ነው በእነሱ አይደል? ጥፋት ሰርተዋል ነው። ግን ይህንን ነገር እዚህ ጋር ዮሐንስ ሲጠቅሰው የያዙት አሁን የታሰረው በራሱ ጉዳይ አይደለም ነው። ታዲያስ ስለ ሕዝቡ ያችሁት ስለ እነሱ ነው የታሰረው። መታሰር ጀመረ። ከዛ በኋላ ወደ ሞት ነው የሚሄደው። መጨረሻ ላይ የሚሞተው ስለ ሕዝቡ ነው። ስለ ሕዝቡ መከራን በሚቀበልበት መስመር ውስጥ ገባ፣ ታሰረ፣ ወደ መከራው መሄድ ጀመረ። ሲሄድ በመጀመሪያ የሄደው ሐና ግቢ ነው። እዛ ግቢ ውስጥ ከሱ ጋር ማን ቆመ? ማን ነበረ? ጌታ ቀደም ብሎ እንደተናገረው
ሁላችሁ በዚች ሌሊት ትሰናከላላችሁ ብሏቸዋል። እረኛውን እመታለሁ በጎቹም ይበተናሉ ተብሏል። በዚያ ወቅት ግን ይሄንን ጉዳይ አሁንም የተከራከረው በጣም ሁል ጊዜ በኮንፊደንስ እና በኃይል የሚናገረው ጴጥሮስ ምንድነው ያለው? እስከ ወህኒም እስከ ሞትም ካንተ ጋር ነኝ እንጂ ሁሉ ቢተውህ እኔ አልተውህም ብሎ ነበር። እና ምን ሆነ? ከቁጥር 15 እስከ 18 ቃሉን ለማክበር ይመስላል ሐዋርያው ጴጥሮስ እስከ ሊቀ ካህናቱ ግቢ ድረስ ይከተለዋል። ስምዖን ጴጥሮስም ሌላውም ደቀ መዝሙር ኢየሱስን ተከተሉ ይላል። ሁለት ደቀ መዛሙርት አሁን ተከተሉ ማለት ነው። ግን ሁለቱንም በውድቀት ውስጥ እናገኛቸዋለን። ያም ደቀ መዝሙር በሊቀ ካህናቱ ዘንድ የታወቀ ነበር። ወደ ሊቀ ካህናቱም ግቢ ከኢየሱስ ጋር ገባ። ጴጥሮስ ግን በውጭ በበሩ ቆሞ ነበር። ሌላው ደቀ መዝሙር ወጣ፣ ለበረኛይቱም ነግሮ ጴጥሮስን አስገባው። በረኛ የነበረችይቱም ገረድ ጴጥሮስን አንተ ደግሞ ከዚህ ሰው ደቀ መዛሙርት አንዱ አይደለህምን? አለችው። እርሱ አይደለሁም አለ። ብርድ ነበረና ባሮችና ሎሌዎች የፍም እሳት አንድደው ቆሙ፣ ይሞቁም ነበር። ጴጥሮስም ደግሞ ከእነርሱ ጋር ይሞቅ ነበር ይላል። በጣም የሚገርም አይነት ነው የተከሰተው ነገር። እነዚህ ሁለት ደቀ መዛሙርት ያየናቸው በጣም በማያስደስት ሁኔታ ነው። ያ ሌላው ደቀ መዝሙር የተባለው ከስፍራ አንጻር ካየ ነው የማን ደቀ መዝሙር ነው? የማን ደቀ መዝሙር ነው? የታሰረው ደቀ መዝሙር ነው አይደል እንዴ? የኢየሱስ ደቀ መዝሙር ነው። ግን ወደ ሊቀ ካህናቱ ግቢ የገባው ታስሮ ነው? ጥያቄው ይሄ ነው። ከኢየሱስ ጋር ተቆጥሮ ነው? ይሄ በጣም መጠየቅ ያለበት ጉዳይ ነው። በሊቀ ካህናቱ ዘንድ የታወቀ ስለሆነ ነው። እዚህ ጋር ሐና ግቢ ውስጥ ስለሆኑ በሐና ዘንድ ነው የሚታወቀው። ሐና ምን አይነት ሰው እንደሆነ በቀላሉ ማወቅ ይቻላል። እና እሱ በሐና በሊቀ ካህናቱ ስለሚታወቅ ኢየሱስን ሊያስፈታው ነው አብሮ የነበረው። ውለታ ሊውልለት ነው። ለምን እንደሆነ አልተገለጸም፣ ግን አብሮ ነበረና እሱ የገባው በፌቨር ነው። በቃ ፌቨር ተደርጎለት ማንኛውም ያውቁታል፣ ዘበኞቹ ሁሉ ያውቁታል፣ በረኛይቱ ታውቀዋለች። ስለዚህ መከራው አይመለከትህም የተባለ ሰው ነው። ሰዎቹ ከኢየሱስ ጋር ሳይሆን የቆጠሩት ከሐና ጋር ነው። እሳቸው ሊቀ ካህናቱ ያውቁታል እንዴ እሱማ ይግባ ተብሎ ከኢየሱስ የበለጠ በሊቀ ካህናቱ ፊት ሞገስ አግኝቷል ማለት እኮ። ሌሎቹ ሲከለከሉ እነ ጴጥሮስ እዛ ውጭ ሲቆሙ እንዲገባ የተፈቀደለት ሊቀ ካህናቱና የሊቀ ካህናቱ ባሪያዎችና ቤተ ዘመዶች ያከበሩት፣ ያደመጡት፣ የሰሙት ሰው ነው። በመሪዎቹ ፊት ሞገስ አግኝቶ የእነሱ ሞገስ ምን ይሰራለታል? የእሱ እኮ የልቡ ማረፊያ የሆነው የልቡ ወዳጅ የሆነውን ሊሰቅሉበት እኮ ነው። እና የነሱ ዝምድና የነሱ ዕውቅያ ምን ያመጣል? ግን በተሳሳተ በስጋዊ ስፍራ ላይ ነው ያለው ይሄ ደቀ መዝሙር። ጥሩ የሱ መግባት ሳያንስ ጴጥሮስን አስገባው። እንዲሁ ሲታይ ለበረኛይቱ ነግሮ አስገባው የሚለው ያደረገውን ጥረትና የኢየሱስን መጨረሻ እንዲያይ ብሎ ገብቶ ሁሉን ነገር እንዲከታተል ለማድረግ ብሎ ነው ብለን ልናስብ እንችላለን። በጣም በጥሩ ሁኔታ ካሰብ ነው። የሆነው ግን ምን ነው ባልገባው፣ ምን ነው እዛው እንደከለከሉኝ በቀረው አያስብልም?
በኋላ ወጥቶ ምርር ብሎ ያለቅሳል ጴጥሮስ። ታውቃላችሁ፣ ንስሐ ይገባል አይደል? ምናልባት ይህን ሁሉ ያስብ ይሆናል ብዬ ገምታለሁ። ጴጥሮስ በውጭ ቆሞ ነበር። እሱ ይሻለው ነበር። እዛ ግቢ ባይገባ ይሻል ነበር። በውጭ ብቻውን ነበር የቆመው። ወደ ውስጥ ሲገባ ግን ከሊቀ ካህናቱ ባሪያዎች፣ ሎሌዎችና ገረዶች ጋር አብሮ ቆመ ነው የሚለው። እንደዛ አይነት ቦታ ነው የቆመው። ብርድ ነበርና እሳት አንድደው ቆሙ ይላል። ከዛ እሱም ቆመ አለ። ስፍራው ስፍራ ቀየረ፣ ማህበር ቀየረ። ከገባ መቆም የነበረበት ከኢየሱስ ጋር ነው። እነዚህ ሁለት ደቀ መዛሙርት ግን ከኢየሱስ ጋር አልቆሙ። ያኛው ስለሚታወቅ ከባለስልጣኖቹ ጋር ነው የቆመው የመጀመሪያው። ይሄ ደግሞ ጴጥሮስ ከሎሌዎቹ ጋር ቆመ። ስፍራ ቀየሩ፣ አለቦታቸው ሆኑ እና ውጤቱ ምን ሆነ? በጣም የሚገርም ነው። የፈለገ ክርስቶስ ኢየሱስን ተወት አድርገን የሥጋ ከሆነው ዓለም ጋር አንድ እርምጃ አንድ ስንዝር ዞር ካልን በወዳጅነት አይቀበሉንም። ይቀበሉናል? እንኳን ደህና መጣህ ትላለች ይቺ ዓለም። የሃይማኖቱስ ዓለም እንኳን ደህና መጣህ ነው። እሱ እኮ ከነሱ ጋር ነው በአሁን ሰዓት። ግን እቺ ገረድ ጴጥሮስን አንተ ደግሞ ከዚህ ሰው ደቀ መዛሙርት አንዱ አይደለህምን ስትለው አይደለሁም። ይሄ በጣም በቃ የማይወጣ ጸጸት ነው ለጴጥሮስ ለበኋላ እያስቀመጠ ያለው። ስፍራ በመቀየር ምክንያት ይሄ ነገር ተፈጠረ። ያ ዕውር ሆኖ የተወለደው ተሻለ። ተቀምጦ ይለምን ነበር። አሁን ግን እያየ መጣ። በኋላ የሚያውቁት ጎረቤቶቹ፣ ጓደኞቹ ተሰበሰቡና ይሄ ሰው ተቀምጦ ይለምነው የነበረው አይደለም እንዴ? አይኖቹ ከመወለዱ ጀምሮ ዕውር ነበር፣ አሁን ግን ያያል። እንዴት? እሱ ነው? አይ እሱ አይደለም፣ እሱን ይመስላል እንጂ አሉ ግማሾቹ። ሌሎቹ ደግሞ አይ እሱ ነው። ግን እዚህ ላይ ክርክሩን እንዴት ነው የቆረጠው? እሱ ጋር ሲመጣ ጥያቄው እኔ ነኝ አላቸው። እኔ ነኝ። ክብር ለጌታ ይሁን። በቃ ከኢየሱስ ጋር ነኝ፣ የእርሱ ነኝ ብለን በክርስቶስ ሳናፍር መገለጥ ይገባናል። ግን ይህ ለታላቁ የእግዚአብሔር መንግሥት ሥራ የተጠራ ትልቅ ሐዋርያ እንዴት ባለ ሁኔታ እንደወደቀ፣ ያኛውም ደግሞ በእውቂያ ወይም እዛ ቢሮ ውስጥ ባለው ታዋቂነት ተጠቅሞ ያልሆነ ቦታ ነው ያስገባው፣ አልጠቀመውም። እንዲህ አይነት አጋጣሚዎች እግዚአብሔር ቢረዳን ለክርስቶስ ኢየሱስ ዋነኛ ምስክር ሆነን የምንገለጥበት ቦታ ነው። ምንድን ነው ማክሲመም የሚደርስበት? ጴጥሮስ ነኝ ቢል በል በዚሁ ግባ ነው አይደል? ወደ ጌታ ይወስዱት ነበር። በቃ ግፋ ቢል ትልቁ ነገር ይሄ ነው። ነኝ ቢል ኖሮ ይሄው አገኘነው፣ የሱ እዚህ ድረስ መጥቷል፣ የሱ ደቀ መዝሙር ነው ተብሎ እዛ ያሉት ጭፍሮች እና የፈሪሳውያን ልጆች ይይዙትና ወስደው ከኢየሱስ ቀጥሎ ሁለተኛ ጉዳዩ ይታይ ነበር ማለት ነው አይደል? ፍርድ ቤት ይቀርባል፣ ችሎት ላይ ይቀርባል ማለት ነው። በመከራው ይከተለው ነበር። መከተል ማለት ይሄ ነው። መስቀል መሸከም ማለት ይሄ ነበረ። ግን ያው የእግዚአብሔር መንፈስም ስላልወረደ በመንፈስ ቅዱስ ኃይልም ስላልተጎበኙ አሁን ያለው በስጋ ኃይል ነው። በጣም የሚገርም ነው። ግን ጴጥሮስ የት ሄደ? ያ ጴጥሮስ ቀደም ብሎ ያየ ነው፣ ሰይፍ የመዘዘው ጴጥሮስ እዛ ጋር የስጋ ጉልበትን አየን። እምቢ ለኢየሱስ አይነት አይደል እንዴ? ከዛስ የሊቀ ካህናቱን አሁን ግን አንዲት ገረድ ነች የሱ ደቀ መዝሙር ነህ ስትለው አሁን ተፈተሸ። ያያችሁት? ያኔ ምን አጀገነው? አሁን ምን ሆነ?
እዛ ጋር የሚያየነው የሥጋ ጉልበት ነው፣ እዚህ ጋር የሚያየነው የሥጋ ድካም ነው። በቃ ሁለቱንም አይፈልጋቸው ጌታ ኢየሱስ እና ፌይለር ነው። ብዙዎቻችን በቃ በቁርጥ ሰዓት እንወድቃለን፣ ግን ጌታ ባጠገባችን ሆኖ ያበረታናል። ይሄ ደግሞ መታወቅ አለበት። እንጸልይ፣ በመከራ ሰዓት ጸልዩ ተብለናልና በራሳችን አንታመን። በኋላ ላይ እንደምናውቀው ጴጥሮስ አንተ ታውቃለህ ብሎ እንዳለው ጴጥሮስ እንሁን እንጂ እንደዚህኛው ሰይፍ የሚመዝ ዝም ብሎ በቃ በራሱ መንገድ የሚከተል በራሱ መንገድ አይሁንብህ የሚል እንደዚህ አይነቱ የሥጋ ማንነት ቀርቶ በጌታ የሚታመን ማንነት በሚሆንበት ጊዜ እንሻገራለን። የፈተናውን ሰዓት እናልፋለን። እግዚአብሔር ይረዳናል። ክብር ለጌታ ይሁን። ከዚህ ቀጥሎ ጌታ ኢየሱስ ክርስቶስ በሐና ሲመረመር ሲጠየቅ እንመለከታለን። ከቁጥር 19 ጀምሮ ሊቀ ካህናቱም ኢየሱስን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው ይላል። ኢየሱስም መልሶ እኔ በግልጥ ለዓለም ተናገርሁ። አይሁድ ሁሉ በሚሰበሰቡበት በምኩራብና በመቅደስ እኔ ሁልጊዜ አስተማርሁ፣ በስውርም ምንም አልተናገርሁም። ስለምን ትጠይቀኛለህ? ለእነርሱ የተናገርሁትን የሰሙትን ጠይቅ። እነሆ እነዚህ እኔ የነገርሁትን ያውቃሉ። ይህንም ሲል በዚያ ቆሞ የነበረው ከሎሌዎቹ አንዱ ለሊቀ ካህናቱ እንዲህ ትመልሳለህን ብሎ ኢየሱስን በጥፊ መታው። ኢየሱስም መልሶ ክፉ ተናግሬ እንደሆንሁ ስለ ክፉ መስክር፣ መልካም ተናግሬ እንደሆንሁ ስለምን ትመታኛለህ አለው። ስለዚህ ሐና እንደታሰረ ወደ ሊቀ ካህናቱ ወደ ቀያፋ ሰደደው ይላል። የሚገርም ነገር እንግዲህ ምርመራ ነው። እውነትም ስለ ትምህርቱና ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው ነው የሚለው። ስለ ደቀ መዛሙርቱ ለምንድን ነው የሚጠይቀው? ስለ ደቀ መዛሙርቱና ስለ ትምህርቱ ምን አስቦ ነው? አሁን ልብ በሉ ምርመራ ነውና እሱንስ ይዘነዋል። ይሄ ነገር እንዳይስፋፋ እሱ ያሰለጠናቸው ደግሞ ሌሎች ይህን የሚያስቀጥሉ ሊኖሩ ይችላሉ ነው። ስለዚህ ቀጣዩ ተረኞች የእሱ ደቀ መዛሙርት ነው የሚሆኑት። ምን እንዳደረገ ደቀ መዛሙርት ምን ይመስላሉ? እግረ መንገዱን ከሱ መረጃ ለማግኘት ነው። ስለ ትምህርቱ ጠየቀው። በትምህርቱ ውስጥ ሲነግረው እሱ የሚፈልገው ምንድን ነው? ሊማር ነው አይደለም? ታዲያስ ለመክሰሻ የሚሆን ወንጀል ሊሆን ይችላል ብሎ የሚያስበውን ነገር ከዛ ትምህርት ውስጥ ለማውጣት ነው። እንደዚህ ነው ዓለም፣ እንደዚህ ነው እንጂ ሊማር ቢፈልግ ኖሮ ጌታ ሲያስተምር ይሄዳል ነበር። ግን እዚህ ላይ ጌታ ኢየሱስ ክርስቶስ በቀጥታ የመለሰለት ነገር ምንድን ነው? ጠይቅ። በቃ እነሱ እኔ በስውር ምንም ያስተማርኩባቸው ቦታዎች የታወቁ ናቸው። አይሁድ በሚሰበሰቡበት ሁሉ በምኩራብ በመቅደስ በቃ ከዛም ውጪ አይሁድ የሚሰበሰቡባቸው የተለያዩ ቦታዎች አሉ። በባህር ዳር፣ በተራራ፣ በሸለቆ፣ በምድረ በዳ በየቦታው በግልጽ ነው ለዓለም የተናገርኩት። የተሰወረ ነገር የለም። ስለዚህ ምን አስቧል ማለት ነው? ሊቀ ካህኑ ከሚታወቀው ነገር ውጪ የተሰወረ ነገር ይኖረዋል። ጌታ ኢየሱስ ክርስቶስ በቃ በስውር ምንም አልተናገርኩም፣ ሂድና ጠይቅ ብሎ ጌታ ኢየሱስ ክርስቶስ በግልጽ ሲነግረው ሊቀ ካህኑ በጣም እኮ የሕግ ሰዎች ተብለው መሪዎች ተብለው ለሌላው ምሳሌ መሆን የሚገባቸው ሰዎች ናቸው። ሕግ ሊያስከብር ነው የቆመው እዛ ጋር የፈሪሳዊ ሎሌ። ሕገ ወጥ ስራ በፍርድ ቦታ ላይ እንዴት ይሰራል? በጥፊ መታው። መልስ ያስፈልገው ነበርና ጌታ ኢየሱስ ክርስቶስ ምን አለ?
ክፉ ተናግሬ ከሆነ ማድረግ የነበረብህ ነው ምንድነው? ስለ ክፉ መስክር። ምን ማለት ነው? ይሄ የተናገርከው ነገር ክፉ ነው ብለህ በማስረጃ ስለ ክፉ ነገር መስክር። መልካም ተናግሬስ ከሆነ ለምን ትመታኛለህ? ለምን? ለመልካም ነገር መምታት አያስፈልገው። ለመልካም ነገር ማሞገስ ነው እንደውም አይደል? ለምን ትመታኛለህ? ያደረከው ነገር ክፉም እንኳን ቢሆን መምታት አይደለም ምላሹ፣ ስለ ክፉ ነገር መመስከር ነው። የጽድቅ መልስ ነው የሰጠው ጌታ ኢየሱስ። አሁን እንደው ይሄ ሰውዬ ቢገባው ጥሩ ትምህርት ነው የወሰደው። ፍትሃዊነት፣ የጽድቅ ብድራት ምን እንደሆነ ከኢየሱስ እየተማረ ነው። ግን የክርስቶስ ሕይወት ያለን ሰዎች ስለ ተቃዋሚዎቻችን የምንጸልይ፣ ሲረግሙን የምንመርቅ አይደል? የጽድቅን ምላሽ የምንሰጥ ሰዎች መሆን እንደሚገባን ከራሱ ከጌታ ከኢየሱስ ክርስቶስ ተምረናል። እግዚአብሔር በቃሉ ስለ ጎበኘን ስሙ የተባረከ ይሁን። እንቀጥላለን። ስለ ተቃዋሚዎቻችን የምንጸልይ፣ ሲረግሙን የምንመርቅ አይደል? የጽድቅን ምላሽ የምንሰጥ ሰዎች መሆናችን